እንኳን ደህና መጣችሁ ወደዚህ አዲስ ቪዲዮ። በዚህ ቻናል ብዙ አፕዴት እሰጣለሁ ስለ ክሪፕቶ ከረንሲ፣ አንዳንዴ ስለ ፎሬክስ ትሬዲንግ ብዙ አፕዴት እሰጣችኋለሁ። አሁን ደግሞ ከቢትኮይን፣ ኢቴሪየም፣ ሶላና ውጪ ሁለት አዲስ ኮይኖች እናያለን። ኮመንት ላይ አይቻለሁ። ፕላስማ እና ስለ 10 ጥያቄ ነበረ፣ ዛሬ እናያለን። ሌላ ኮይን ማወቅ ከፈለጋችሁ በካችሁ ኮመንት ላይ ጻፉት። አሁን ለመጀመር ቢትኮይን በደንብ እናያለን። ሆል ኮሬክሽን ሌቭል ውስጥ ነበረ፣ አንድ ሲኮንስ ወደ ላይ ነበረ፣ ወረደ፣ ግን ገና ብዙ ኃይል የለም። እዚህ ሆል ኮሬክሽን ሌቭል ደግሞ በጣም ኦቨር ኮሬክትድ ስለሆነ ኃይል ይኖራል። አንዴ በአንድ ሰዓት ቻርት አይተን እዚህ ታች ገብቶ እዚህ ዊከንድ ሙሉ እዚህ አካባቢ ቆየ እና ዋጋው አንድ ሌቭል ላይ ሲቆይ ረጅም ጊዜ ማለት ብዙ ፓወር ይሰብስባል። እዚህ ይታያል ገብቶ ከዛስ በአንድ ፑሽ ወደ ላይ ሄደ። አሁን ቢትኮይን ላይ ምን እናደርጋለን? ይሄ ኢንተርን ሆል ኮሬክሽን ሌቭል አለ። አሁን እዚህ ዝም ብሎ መግባት ከባድ ነው። ከወረደ ኪሳራ ነን። ወደ ላይ ሲሄድ በቃ እኛ ከትሬድ ውጪ ነን፣ ግን ቢያንስ ኪሳራ መሆን አንችልም። እኔ መቼ እገዛለሁ? እዚህ ውስጥ ሲገባ ከ111,379 እስከ 110,441 ኢቴሪየም ይሄ ቤሪ ሲኩዌንስ ውስጥ ነን። እዚህ ታርጌት ሌቭል ነው። አሁን እዚህ ትንሽ ፑልበክ አለ። ፑልበክ እንዳልኩ እዚህ አካባቢ ሾርት መግባት እንችላለን። ከ4293 እስከ 4451 እዚህ አካባቢ ሾርት መግባት እንችላለን። በጣም ከፍተኛው ዋጋ ጋር ስለሆነ ይህ ቤሪሽ ሲኩዌንስ ኃይል አለው። ያው እዚህ ሆል ኮሬክሽን ላይ አንዴ ገብቶ ከዛስ በኃይል ወረደ። ለእኔም እንደዚህ ይመስላል። እዚህ ውስጥ ቢሲ ኮሬክሽን ሌቭል ውስጥ ሲገባ በኃይል ወደ ታች ይወርዳል። እዚህ አካባቢ መጀመሪያው ሎንግ መግባት መሞከር እንችላለን፣ ግን ስትራክቸር ራሱ ማየት አለብን። ስለዚህ አሁን ቀጣይ ጉዳይ ይሄ ነው። እዚህ አካባቢ ሾርት መግባት። ሶላና እዚህ ኢንተርን ስትራክቸር አለው፣ ግን ብዙ ኃይል አይኖርም። እዚህ ደግሞ እንደዚህ ኮሬክቲቭ ፌስ ስለነበረ ማለት ብዙ ጊዜ አሳይቻለሁ። ወረደ፣ ጨመረ፣ ወረደ፣ ጨመረ፣ ወረደ፣ ጨመረ፣ ወረደ። ስለዚህ እዚህ የተወሰነ ፓወር ተሰብስቧል እና ምናያለን ሆል ኮሬክሽን ውስጥ ገብቶ ከዛስ አንድ ፑሽ ነበረ ወደ ላይ፣ ግን ከዚህ ብዙ ኃይል ስለሌለ እዚህ አካባቢ በቃ አለቀ። እንደገና ወርዶ ጨመረ። አሁን ደግሞ ሶላና ለመግዛት እዚህ ውስጥ እድል አለን። ኤክስአርፒ በቃ ምንም አዲስ ነገር የለም። እኔ ኤክስፔክት የማደርገው እዚህ ገና ወደ ሲ ገብቶ ከዛ ወደ ላይ ይሄዳል። ይሄ ቢሲ ኮሬክሽን ሌቭል ሆል ኮሬክሽን ሌቭል ውስጥ እስካሁን ድረስ አልገባም። እዚህ ደግሞ ኃይል በጣም እየጨመረ ነው። ስለዚህ ይህን እንጠብቃለን ከመግዛት በፊት ማለት ለመግዛት እዚህ ውስጥ ካልገባ እኔ አልገዛም። እናንተ ምን እንደምትሰሩ የእናንተ ጉዳይ ነው። እኔ ግን አልገባም። እዚህ ሳይገባ አልገዛም። ሱዊ ይኸው ገና እዚህ ስንሆን ገና ሊወርድ ነው ብዬ ነግሬያለሁ አይደል? አሁን ገና ወረደ፣ ግን አዲስ ከፍተኛ አልፈጠርም። ስለዚህ ገና ወደዚህ ሊወርድ ይችላል። እዚህ ታች 66.7% እዚህ አካባቢ ሱዊ መግዛት ፈልጋለሁ። እዚህ ካልወረደ በቃ ለእኔ ችግር የለም። እዚህ ኢንተርን ስትራክቸር ሲኖር እዚህ በኢንተርን ስትራክቸር መግባት እንችላለን። ግን ለአሁን ማለት ኤክስተርን ስናይ እዚህ ታች መግዛት አስባለሁ። እዚህም ልክ እንደ ኤክስአርፒ ከፍተኛ ዝቅ ወደ ላይ ወደ ታች ወደ ላይ ወደ ታች ማለት እዚህም ፓወር እየጨመረ ነው። ስለዚህ እዚህ 66.7% ጋር ሲደርስ ወይም ከዛ በፊት ሊሆን ይችላል በኃይል ወደ ላይ እንዲሄድ አስባለሁ። ቼንሊንክ በፍጹም አዲስ ነገር የለም። ገና ቢሪሽ
ሲኮንስ ውስጥ ነን። ይሄ የቡልሽ ሆል ኮሬክሽን ሌቭል ነው። እዚህ አካባቢ ሾርት መግባት እንችላለን እስከ ታች ድረስ፣ ግን ለእኔ ምንም አትራክቲቭ ነገር የለም። እዚህ ታች ሲደርስ መግዛት እችላለሁ። ኤዋክስም እዚህ ውስጥ ታርጌት ሌቭል ውስጥ ደርሷል። አሁን የወረደ ነው። የቱ ጋር እስከ የት ድረስ ይወርዳል? እስከዚህ ሆል ኮሬክሽን ሌቭል ነው። ይሄ የኔ ትሬድ ሀሳብ ነው። አሁን ማለት ገና ማየት አለብን ምን ስትራክቸር እንደሚፈጠር ምናምን። እዚህ አካባቢ ሾርት መግባት እንችላለን፣ ግልጽ ስትራክቸር ስለሌለ ይሄ ለእኔ አሁን ምንም ጥቅም የለም። እኔ እዚህ ሾርት አልገባም። መሞከር ይችላል፣ ግን እኔ አያስፈልግም። ሌላ የሚበልጥ ስትራክቸር ይኖራል በሌላ ኮይን ማለት ነው። አሁን ወደ አዲሱ ኮይን አስተር እዚህ ቡልሽ ሲኮንስ አለ። አሁን ደግሞ ቢሲ ኮሬክሽን ሌቭል ውስጥ ነው። እዚህ ቢሲ ኮሬክሽን ሌቭል ውስጥ ሲገባ ቤሪሽ ሲኮንስ ፈጠረ። አሁን ማየት አለብን ታርጌት ሌቭል የቤሪሽ ታርጌት ሌቭል ደርሶ ወደ ላይ ተመለሰ። ከዛስ እዚህ ኤክስተርን ቤሪሽ ሲኮንስ ውስጥ ቢሲ ኮሬክሽን ሌቭል ውስጥ ደርሶ እንደገና ወረደ። ስለዚህ እስከዚህ ድረስ ይወርዳል። ችግሩ አዲስ ኮይን ስለሆነ ግልጽ የሆነ ስትራክቸር አይታይም እስካሁን ድረስ። ይሄ ልክ እንደ ኤክስፒኤል ነው ማለት ፕላስማ። እዚህም ይሄ ምንም ስትራክቸር የሚባል ነገር የለም። ስለዚህ እኔ አጠቃላይ እንደዚህ አዲስ ኮይን ትሬድ አላደርግም። እዚህ የሆነ ቤሪሽ ሲኮንስ አለ፣ ግን ይሄ አጠቃላይ የሲኮንስ ካራክተር የለም። ዝም ብሎ ከዚህ የወረደ ነው። ዝም ብሎ የወረደ ስለሆነ እዚህ ፕላስማ ላይ ምንም አላደርግም። እሺ፣ ስለዚህ ሁሉ ነገር ጥያቄ ካለ እባካችሁ ኮሜንት ላይ ጻፉት። እኔ ደግሞ በቀጣይ ቪዲዮ ለእናንተ መልስ እሰጣለሁ። እስከ ቀጣይ ቪዲዮ ድረስ ቻው ቻው።